አምስተኛ እውነተኛ ወዳጅም መድኃኒት ተብሏል። በመጽሐፈ ሲራክ ምዕራፍ 6 ቁጥር 16 ላይ ስንመለከት የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርንም የሚፈሩ ያገኙታል ይላል። ይህ ቃል የሚያረጋግጥልን የእውነተኛ ወዳጅን መድኃኒትነትን ነው። እውነተኛ ወዳጅ መድኃኒት ስለተባለ ኢየሱስ ክርስቶስን መተካት ይችላል ማለት ፈጽሞ ሊሆን አይችልም። ስለዚህም መድኃኒት የሚለው ቃል እንደየደረጃውና እንደየአገባቡ ለተለያዩ ነገሮች ተነግሯል ማለት ነው። በመጽሐፍ ቅዱስ አስተምሮ መሰረት መድኃኒትነት በባህሪው አዳኝ ከሆነው ከእግዚአብሔር ጋር የሚገናኝ ሆኖ ሳለ ነገር ግን እግዚአብሔር ለሰው ልጅ ታዳጊ አዳኝ እንዲሆኑ ያዘጋጃቸው ቅዱሳንም በጸጋ አዳኞች መድኃኒት ተብለው ይጠራሉ። እንዲሁም የተፈጥሮ እጽዋት ጭምር መድኃኒት ተብለው ተጠርተዋል። በዚህ መሰረት